ሰላም ጤና ይስጥልን አድማጭ ተመልካቾቻችን ነሐሴ 22 2018 ዓ.ም ላይ እንገኛለን። በዚህ ሰዓት የአገር ውስጥ ፖለቲካዊ፣ ወታደራዊ፣ ዲፕሎማሲያዊ መረጃዎችን ጨምሮ ቀጠናዊ መረጃዎችን ወደ እናንተ አደርሳለሁ። የኢትዮጵያን አየር ክልል አልፎ ገብቷል የተባለ የነ አልቡርሃን ወይም ደግሞ የሱዳን ሰው አልባ አውሮፕላን ተመቶ መውደቁን በቤንሻንጉል ቀጠና ከደረሱ መረጃዎች መካከል ይገኙበታል። እንዲሁም ደግሞ የነ አልቡርሃን ወይም ደግሞ የሱዳን ጦር ከኢትዮጵያ አቅጣጫ ወደ ሱዳን በተከታታይ ለጥቃት ገብተው ነበር ያላቸውን ድሮኖች መጥቶ መጣሉን እየገለጸ ነው የሚገኘው። የአልቡርሃን ጦር ወደ ኢትዮጵያ የአየር ክልል ቀጠና እንዲሁም ደግሞ ወደ ቻድ የአየር ክልል ቀጠናዎች ገብቶ እያደረጋቸው ያለው የአየር ጥቃቶችና የአየር ስምሪቶች ዓለም አቀፍ ውግዘትን አስከትለውበታል። የአፍሪካ ህብረትና የአሜሪካ መንግስት የአልቡርሃን ጦር በቀጠናው ወደ ሌሎች ሀገራት ጦርነቱን ለማዛመትና ለማስፋፋት የሚያደርገውን እንቅስቃሴ እንዲያቆም አሳስበዋል። እንዲሁም ደግሞ አስጠንቅቀዋል። በአንጻሩ የአልቡርሃን ኃይል ደግሞ ይህንን እያደረግኩ ያለሁት ከቻድ የተነሱ አውሮፕላኖች በኮርዶፋን ግዛት እያጠቁኝ ስለሆነ ከኢትዮጵያ ቤንሻንጉልና አካባቢው ከባህር ዳር የተነሱ አውሮፕላኖች ወደ ግዛት የዘልቀው ድብደባ እየፈጸሙብኝ ስለሆነ በሊቢያ በቻድና በኢትዮጵያ በኩል ወደ ለአርኤስኤፍ የጦር መሳሪያና የሎጂስቲክ አቅርቦት መስመሮች ስላሉና ሀገራቱ የአየር ክልላቸውና የምድር ወሰናቸውን ለዚህ ኃይል በመፍቀዳቸው የተነሳ ይህንን እየተከላከልኩ ነው የሚል ምላሽ እየሰጠ ይገኛል። ሚስጥራዊ ኮማንድ ተቋቁሟል። ጦርነቱ አይቀሬ መሆኑን የሚገልጹ መረጃዎች ወጥተዋል። ከወደ ትግራይ የድርድር የመሬት ላይ ወታደራዊ ዝግጅቱ ባለበት ሁኔታ ሚስጥራዊ ኮማንድ እና ከአሁን በፊት የነበረው ባለ 9 የኮማንድ ወደ 11 አድጎ አዲስ ኮማንድ መቋቋሙ ተሰምቷል። ከዚህ ጋር በተያያዘ በትግራይ ሌሊቱንም የድሮን ጥቃቶች ሲፈጸሙ ነው ያደሩት። ዛሬ ደግሞ መቀሌን ጨምሮ በትግራይ በርካታ አካባቢዎች የአየር ኃይል በተለይ የተዋጊ ጀቶች እና የድሮኖች ቅኝት እየተደረገ መሆኑን የሚገልጹ መረጃዎች ወጥተዋል። ውጥረቱ በዚህ ደረጃ ቀጥሏል። ወደ ወለጋ የሚወስደን መረጃ አለ። እንዲሁም ደግሞ በአማራ ክልል በጎንደር ቀጠና በተለይ ትላንትና በምዕራብ ጎንደር መተማ የተፈጸመው ጥቃት በተመለከተ ተጨማሪ መረጃዎች ወጥተዋል። ዛሬም በጉና ቀጠና ከ3 አቅጣጫዎች ከፍተኛ ወታደራዊ እንቅስቃሴ መኖሩን የሚገልጹ መረጃዎችን ጨምሮ ሌሎች በዚህ ሰዓት ልትሰሟቸው የሚገቡ ወታደራዊ ፖለቲካዊ መረጃዎችን ትሰማላችሁ። እስከ መጨረሻው አብራችሁን ቆዩ። ኤርትራም እንደዚሁ ምላሽ ሰጥታለች። በቃል አቀባይዋ በኩል ከዚህ ጋር የተያያዙ ቀጠናዊ መረጃዎችም የሱዳን፣ የሶማሊላንድ እንዲሁም ደግሞ የአፍሪካ ቀንድን ያካትቱ መረጃዎች ይደርሳሉ። እስከ መጨረሻው አብራችሁን ቆዩ። ወደ መረጃዎቹ ነው በቀጥታ የሚሄደው። ወደ መረጃዎቹ ሲሄድ ወደ ወለጋ የሚወስደን መረጃ አስከትላለሁ። በወለጋ ቀጠና እንግዲህ እየተፈጸመ ያለው ግፍና ሰቆቃ ተጠናክሮ መቀጠሉ ይታወቃል። ከዚህ ጋር በተያያዘ ዛሬ ከተሰሙ መረጃዎች መካከል በአንድ ገዳም ላይ ከ250 በላይ ሲቪሊያን የአማራ ተወላጆች በአሰቃቂ ሁኔታ በእነ ሽመልስ አብዲሳ ባሰማሩት ኃይል መጨፍጨፋቸውን የሚገልጹ መረጃዎች ወጥተዋል። በኦሮሚያ ክልል ምስራቅ ወለጋ ዞን ጊዳ አያና ወረዳ በሚገኙ በርካታ ቀጠናዎች ላለፉት 16 ቀናት ሲካሄድ በሰነበተው ጥቃት ከፍተኛ የሰው ሕይወትን መጥፋቱንና በሺዎች የሚቆጠሩ መፈናቀላቸው ታውቋል። እንደ መረጃ ምንጮቹ ጥቃቱ በተለይ በአንገር ጉትን እንዲሁም ደግሞ እንዶደዲቾ፣ መንደር 3፣ ዋኬ፣ አንገር ማዶ በተባሉ አካባቢዎች ያተኮረ እንደሆነ ተገልጿል። በግጭቱ ምክንያት እስካሁን ድረስ ሕይወታቸውን ለማዳን ወደ ግንዳንሳ ሚካኤል ገዳም ተገብተው የነበሩና ተጠልለው የነበሩ ንጹሃን በአሰቃቂ ሁኔታ ተገድለዋል፣ ተጨፍጭፈዋል። ሁኔታውን ለመናገር እንደሚዘገንን ነው የመረጃ ምንጮቹ የገለጹት። ከ250 በላይ የሚሆኑ ንጹሃን እናቶች፣ ህፃናትና አቅመ ደካሞችን ጨምሮ በርካቶቹ በአሰቃቂ ሁኔታ መገደላቸው ተገልጿል። በአካባቢ የነበረው ከፍተኛ የጸጥታ ስጋት ምክንያት የሟቾች አስክሬን በወቅቱ ለማንሳት ለመቅበር አዳጋች መሆኑንና አሁንም አስክሬኖች ተከማችተው እንደሚታዩና አንዳንዶቹ አስክሬኖች በጎርፍ እየተወሰዱ የሰው ልጅ ከፊል የሰውነት ክፍሎች አንገት፣ ጭንቅላት፣ እግር፣ እጅ በጎርፍ ተወስደው ይታያሉ። የተወሰኑትም በአውሬ ተበልተዋል ነው ያሉት። ይሄ እንግዲህ እየሆነ ያለው በኢትዮጵያ ወለጋ ምድር ነው። ይህም እየሆነ ያለው ደግሞ እነ ሽመልስ አብዲሳ በቀጥታ በሚመሩት የጸጥታ ኃይል ነው። ይህን እያፈጸሙ ያሉት ደግሞ እነ አብይ አህመድ ናቸው። ይሄ እንግዲህ እየተመዝግቦ የሚቀመጥ ጉዳይ ነው። በሲቪሊያን ላይ በገዳም ውስጥ ገብተው ህይወታቸውን ለማትረፍ በሞከሩ ጭምር ነው ይሄ ጥቃትና ጭፍጨፋ የተፈጸመው። እንግዲህ ጭፍጨፋ የተፈጸመበት ቦታ ጊዳ አያና ወረዳ አንገርጉትን ከተማ ቀረብ ብሎ መንደር 3 እና እንዶለዲቾ መካከል የሚገኘው የግንዳንሳ ሚካኤል ገዳም ውስጥ ነው ይሄ ጭፍጨፋ የተፈጸመው። በሃይማኖት ተቋማት ላይ ራሳቸውን ለማትረፍና ለመጠለል የሞከሩ እናቶች፣ ህፃናት
አቅመ ደካሞች በአሰቃቂ ሁኔታ መገደላቸው ነው የተገለጸው። በአካባቢው የነበረው ከፍተኛ የጸጥታ ስጋት ምክንያት የሟቾች አስክሬን አሁንም አልተቀበረም፣ በውሻና በዱር አራዊት እየተበላ ነው ያሉት የመረጃ ምንጮች ጥቃቱን ያደራጁትና የፈጸሙት አካላት የክልሉ ጸጥታ ኃይሎች፣ የኦሮሚያ ልዩ ኃይል፣ የኦሮሚያ ሚሊሻዎች፣ የኦሮሚያ ሽምቅ ተዋጊዎች እንዲሁም ደግሞ የአካባቢው ባለስልጣናትና የቄሮ የአካባቢው የወጣቶች እንቅስቃሴዎች ነው ይህን እያደረጉ ያሉት ብለዋል። ድርጊቱ በብሔር ላይ ያነጣጠረ ጥቃት እንደሆነ ተገልጿል። በሌላ በኩል ይህንን አሰቃቂ ሁኔታ ተከትሎ ከ25 ሺህ በላይ የአካባቢው ነዋሪዎች ቀያቸውን ለቀው ወደ ቤንሻንጉል ጉሙዝ ክልል አዋሳኝ ወደሚገኙ አካባቢዎች በተለይ ያሶ፣ ሶጌ፣ በደሳ ተብሎ ወደሚጠሩ አካባቢዎች መሰደዳቸውን የዓይን እማኞች ገልጸዋል። ተፈናቃዮቹ ባሉበት ሁኔታ አጣዳፊ የሰብአዊ እርዳታ የደረሳቸው አይደለም። በዚህ ምክንያት 5 ህጻናት በረሃብ ምክንያት ህይወታቸው አልፏል ተብሏል። ከ300 በላይ ሰዎች እስካሁን ድረስ በዚህ ጭፍጨፋ የደረሱበት አልታወቀም። በቀጠናው እየተካሄደ ስላለው አጠቃላይ የሰብአዊ ቀውስና ተያያዥ ጉዳዮች መረጃዎችን ለማጣራት እንኳ የአካባቢው የኔትወርክ እና የስልክ አገልግሎት አስቸጋሪ ሁኔታ ውስጥ መግባቱን እና ብዙዎቹ በዚህ ሁኔታ አካባቢያቸውን ለቀው በጫካ ተሰደው በጎርፍ እየተወሰዱ እንደሚገኙ ለማወቅ ተችሏል። አብያተ ክርስቲያናትም ተቃጥለዋል። ያው ገዳማትም በዚህ መንገድ እየወደሙ ነው የሚገኙት። እንግዲህ በጣም አስደንጋጩ ነገር ደግሞ አብረው የመረጃ ምንጮቹ የገለጹት በወለጋ ቀጠና ያለውን ፋኖ ለማጽዳት ነዋሪዎቹን ማጽዳት አለብን በሚል እስከ መስከረም ድረስ በአንገርጉተን ወደ 60 መንደሮች አሉ። በ1977 በነበረው የሰሜን ኢትዮጵያ ረሃብ ከትግራይ ከወሎ እና ከተለያዩ የኢትዮጵያ አካባቢዎች በአካባቢው የሰፈሩ ኢትዮጵያውያን እነሱን ማጽዳት አለብን በሚል ዘመቻው እስከ መስከረም ድረስ እንደሚቀጥል ነው የአካባቢ የመረጃ ምንጮች የገለጹት። ዛሬም ከነቀምትና ከአካባቢው እንዲሁም ደግሞ ከተለያዩ አካባቢዎች ወደ አካባቢው ተጨማሪ የገዳ ኮማንዶ ወይም ደግሞ የኦሮሚያ ልዩ ኃይል መግባቱን ተገልጿል። እንግዲህ በአካባቢ ያለው ሁኔታ ከቁጥጥር ውጭ መውጣቱን የመረጃ ምንጮች ገልጸዋል። በአካባቢው ይህንን አካባቢ ሲከላከሉ የነበሩ ፋኖዎች በተለያየ የሎጂስቲክ እጥረት ምክንያት አሁን ህዝቡን መከላከል ባለመቻላቸው ይህ ጉዳት የደረሰ ቢሆንም በሌላ ግንባር ግን አሁንም የከፋ ጉዳት እንዳይደርስ ለመከላከል እየተሞከረ እንደሆነ ነው የመረጃ ምንጮቹ የገለጹት። ይህ እንግዲህ ፍትሐዊ የሆነ ራስን የመከላከል ከዘር ጭፍጨፋ የመዳን ጥሪና ጉዳይ ነው። ሁሉም ሊከታተለው የሚገባ ጉዳይ እንደሆነ ተገልጿል። በዚሁ በምዕራብ ሸዋ ደግሞ በኦሮሚያ ክልል ኤልፋታ ተብሎ የሚጠራ ወረዳ የወረዳውን ዋና ከተማ ሙሉ በሙሉ ዛሬ የነ ጃልመሮ ኃይል መቆጣጠሩ ተገልጿል። በወታደራዊ እንቅስቃሴ መደረጉና ከተማዋን በኦሮሞ ነጻነት ሰራዊት በቁጥጥር ስር መዋሏን ከስፍራ የወጡ መረጃዎች ገልጸዋል። እንደ ምንጮቹ ዘገባ ከሆነ ካምቦ ከተማ ተነስተው ወደ አካባቢው ሲንቀሳቀሱ የነበሩ የወታደራዊ ፓትሮሎችና ተሽከርካሪዎች ላይ ወደ ኤልፋታ በመገስገስ ላይ ያሉ የኦነግ ኃይል በፈጸመው የደፈጣ ጥቃትና የአጸፋ ምላሽ ወደኋላ መመለሳቸውና መበታተናቸውን ከፍተኛ ጉዳት መድረሱን አሳውቋል። በአካባቢው ያለውን አጠቃላይ ሁኔታ አስመልክቶ በዚህ ሁኔታ በርካታ የሚሊሻ አባላት መያዛቸውን እንዲሁም ደግሞ መማረካቸውን የገለጹት የመረጃ ምንጮቹ ለአካባቢው ሕዝብ ይሄ እንግዲህ አዲስ ምዕራፍ እንደሆነ የኦነግ የሚዲያ መረጃዎች ገልጸዋል። የአካባቢው የብልጽግና ባለስልጣናት ቀኑ ጥቁር ነው፣ ጨልሞባቸዋል፣ ለአካባቢው ሰዎች ግን ቀን እየወጣላቸው ነው ሲሉ ነው በማህበራዊ ሚዲያ ገጻቸው ባሰራጩት የአውደውጊያ መረጃ ላይ እየገለጹት። ወደ ምዕራብ ኢትዮጵያ ሄዳለሁ። ወደ ምዕራብ ኢትዮጵያ ሲሄድ ደግሞ የኢትዮጵያን አየር ክልል ጥሶ የገባ የሱዳን ድሮን ተመቶ መውደቁን የመረጃ ምንጮች ገልጸዋል። የኢትዮጵያን አየር ክልል ጥሶ የገባ የሱዳን ድሮን ተመቶ መውደቁን የሚጠቁሙት የመረጃ ምንጮቹ ድሮኑ በቤንሻንጉል ጉሙዝ ክልል ኩርሙክ አቅራቢያ በአርኤስኤፍ ወታደራዊ ተቋማት ላይ ጥቃት ለመፈጸም ገብቶ እንደነበር ተገልጿል። ወደ ዳቦስና አካባቢው በረራ እያደረገ በነበረበት ሰዓት ነው ወደ ኢትዮጵያ 40 ኪሎ ሜትር ዘልቆ የገባ የሱዳን የሰው አልባ አውሮፕላን ተመቶ የወደቀው። ልዩ ቦታውን በተመለከተ ፋና ተራራ፣ ማዶ ተራራ ብለው በሁለት መንገድ የገለጹ የመረጃ ምንጮች፣ ሆኖም በሁለቱ ተራሮች መካከል በሚገኙ ቦታዎች ነው ድሮኑ ተመቶ የወደቀው። ተመቶ የወደቀው ድሮን CH-95 ተብሎ የሚጠራ ቻይና ሰራሽ ድሮን እንደሆነ የገለጹት የመረጃ ምንጮች ይህም ስትራቴጂካዊ ድሮን ተብሎ የሚጠራ የውጊያ ሰው አልባ ድሮን ወይም ደግሞ አውሮፕላን እንደሆነ ተገልጿል። በሌላ በኩል ደግሞ የሱዳን ጦር በጎረቤት ሀገራት የአየር ክልል ዘልቆ እየገባ የሚፈጽማቸው የድሮን ጥቃቶችና ቀጠናዊ ቀውሱን እንዳይፈጥሩ አሜሪካና የአውሮፓ ህብረት ስጋታቸውን መግለጻቸውም ታውቋል። የአፍሪካ ህብረትና አሜሪካ ከቀናት በፊት የሱዳን ጦር በቻድ ሉዓላዊ ግዛት 100 ኪሎ ሜትር ዘልቆ
በመግባት በፈጸመው ጥቃት ላይ እንደዚሁ ውግዘትና ይህንን የሚተች መግለጫ ማውጣታቸው ይታወሳል። የሱዳን ጦር ቀጠናዊ እየሆነ ነው። በኢትዮጵያ አየር ክልል የተመታው ድሮን እንዲሁም ደግሞ በሊቢያና በቻድ መስመሮች የሚፈጸሙ የሱዳን የአየር ጥቃቶች ቀጠናውን ወደ ተያያዥ ቀጠናዊ ቀውስ እያስገቡት ነው በሚል አሜሪካና የአፍሪካ ህብረት ስጋታቸውን እየገለጹ ቢሆንም የሱዳን ጦር ግን ለተሰነዘሩበት ክሶች የሰጠው ምላሽ የአርኤስኤፍ ኃይሎች በኢትዮጵያ ድንበር አቅራቢያ በሚገኙ መስመሮችን በመጠቀም ወደ ደማዚን ወይም ደግሞ ወደ ጥቁር አባይ ግዛት የሚያደርጉትን ግስጋሴ ለማስቆምና የጦር መሳሪያ አቅርቦታቸውና ወታደራዊ ካምፖቻቸውን ለመምታት ነው ይህን እያደረጉት ያለው ብሏል። በቻድን በተመሳሳይ ከቻድ ተነስተው ጥቃት የሚፈጽሙ ድሮኖችን ለመምታት እንዲሁም ደግሞ በሊቢያ በኩልም ወደ ኮርዶፋንና ዳርፉር ቀጠና እየገቡ ያሉ የጦር መሳሪያዎችን ለማስቆም ነው ይህን እያደረግኩ ያለሁት። ሶስቱም ሀገራት ሊቢያም፣ ቻድም ኢትዮጵያም አየር ክልላቸውንና የምድር መስመሮቻቸውና ወሰኖቻቸውን በመክፈት አርኤስኤፍን ኃይል እያስገቡ ስለሆነ ነው ይህን እያደረግኩ ያለሁት የሚል መከራከሪያ እያቀረበ ይገኛል። በተከታታይ ባለፉት ሁለት ቀናት ከኢትዮጵያ ከባህር ዳርና ከአሶሳ የተነሱ ድሮኖች መጥቶ መጣሉንም የሱዳን ጦር በሰጠው መግለጫ አስታውቋል። ወደ ኤርትራ ስንሄድ የኤርትራ ማስታወቂያ ሚኒስተር በኢትዮጵያ ገዢው ፓርቲ ብልጽግናን ያው እሱ ቃል አቀባይ በሚጠራበት አጠራር የብልጽግና የሚያንጸባርቀው የባህር በርና የባህር ጠረፍ ፍላጎት የተሳሳተ ተንኮልና ቅዠት ሲሉ ነቅፈዋል። ለዚህም መግለጫው ቀደም ሲል በተደጋጋሚ እንደተገለጸው ከጎረቤት ሀገራት የባህር በር ወይም የባህር ጠረፍ ለመውሰድ ማለም ሆነ መመኘት የሀገራትን ሉዓላዊነት የሚጥስና ከፍተኛ ደረጃ ያለው የፖለቲካ ክህደት እንደሆነ የኤርትራ ማስታወቂያ ሚኒስትር ገልጿል። ይህም ድርጊት የተባበሩት መንግስታት ድርጅት ቻርተርን፣ የአፍሪካ ህብረት ምስረታን ህግ በግልጽ የሚጥስ እንደሆነ መግለጫው አክሎ ገልጾ ወረራን ወይም ደግሞ ሉዓላዊነት ጥሰትን የኢትዮጵያ በበጎ ፈቃድ የባህር በር ምኞት ወይም ደግሞ ያልተጠናቀቀው የአፍሪካ ውህደት በሚል አባባሎች አሻሽቶ ሸፍኖ ማቅረብ አይቻልም ሲል እየተቀረበ ያለውን ፕሮፓጋንዳም እንደዚሁ ተችቷል። የመግለጫው ባለቤቶች የኢትዮጵያው ገዢው ፓርቲ ወይም ደግሞ ፖቴምኪን ፓርቲ ብሎ ይጠራዋል የኤርትራ ማስታወቂያ ሚኒስትር። ውጫዊ ውበት ያለው ነገር ግን ባዶ የሆነ አካል ሲሉ የጠሩት ይህ ፓርቲ የተከተለ ያለው አካሄድ ከተለመደው አስተዋይነትና ምክንያታዊነት የወጣ እንደሆነ ገልጸዋል። በምሳሌያዊ አነጋገር በመጠቀም ይህንን እንግዲህ በትግረኛ ክትበልአ ዝደልካ አባ ጉምባሲ ዘግራ ትበለ ወይም ደግሞ ሊበሏት ያሰቧትን አሞራ ጅግራ ናት ይሏታል በሚለው የአማርኛ አባባል በመጠቀም ይህንን ያልተጠናቀቀው የአፍሪካ ቀንድ እንዲሁም ደግሞ የባህር በር ኢትዮጵያ ጉዳይ በሚሉ ጉዳዮች ህጋዊ አስመስሎ ለማቅረብ የሚደረገው የተሳሳተ ስያሜ ይህንን ተቀባይነት የለውም ሲሉ ነው የኤርትራ ባለስልጣናት የገለጹት። ወደ ምዕራብ ጎንደር የሚወስደን መረጃ አስከትላለሁ። በምዕራብ ጎንደር በመተማ ወረዳ ኩርሙካ አውላላ ተብሎ በሚጠራ ወታደራዊ ካምፕ ላይ በተፈጸመ ጥቃት ከፍተኛ ወታደራዊ ኪሳራ መድረሱ ታውቋል። በምዕራብ ጎንደር ዞን መተማ ወረዳ ኩመራ አውላላ በሚገኝ ወታደራዊ ካምፕ ላይ ትላንትና በተፈጸመ ጥቃት በካምፕ ውስጥ የነበረ አንድ ሬጅመንት ኃይል ሙሉ በሙሉ ማለቁ ነው የተገለጸው። በጥቃቱ የኃይሉ አዛዥ እና የኮማንደርና የሻለቃ መሪዎችን ጨምሮ ከፍተኛ የመስክ ወታደራዊ አዛዦች በዚህ ጥቃት ስለማለቃቸው ተገልጿል። እነዚህ የአድማ ብተና አዛዦች እንደሆኑ ነው የተገለጸው። እንደ መረጃ ምንጮቹ ገለጻ ከሆነ ፋኖ ባካሄደው በዚህ ጥቃት ሬጅመንቱ ታጥቆ የነበረው ድሽቃዎችን ጨምሮ ከ100 በላይ የነፍስ ወከፍና የቡድን መሳሪያዎች ሙሉ በሙሉ ወደ ፋኖ ገብተዋል። ይህንን ተከትሎ ትላንትና መሻሽ ላይ በካምፑ የነበሩ በርካታ የሟች አስክሬኖች በሲኖትራክ ተሽከርካሪዎች እየተወሰዱ በሸህዲ ወይም ደግሞ ገንደ ውሃ ከተማና በአካባቢ በሚገኙ አብያተ ክርስቲያናት የቀብር ስነስርዓት ስለመፈጸሙ የገለጹት የመረጃ ምንጮቹ በመተማ ወረዳ ኩርሙካ አውላላ በሚገኝ ፍተሻ ኬላና ወታደራዊ ካምፕ ላይ የተፈጸመው ጥቃት በቅርብ ጊዜያት ውስጥ በወታደራዊ ካምፖች ላይ ከተፈጸሙ ጥቃቶች መካከል እጅግ የከፋ ጉዳት ያስተናገደ እንደሆነ ተገልጿል። ይህም እንግዲህ ፋኖ ከፍተኛ የጦር መሳሪያና የቡድን መሳሪያዎችን፣ ሎጂስቲኮችና ወታደራዊ ቁሳቁሶችን ያገኘበት ዘመቻ እንደሆነ ለማወቅ ተችሏል። በዚሁ በጎንደር ቀጠና ጉና ተራራ አካባቢ ዛሬ ከማለዳ ጀምሮ በሶስት አቅጣጫ ከፍተኛ ወታደራዊ እንቅስቃሴና ወታደራዊ ስምሪት እየተደረገ መሆኑን ለማወቅ ተችሏል። እንደ መረጃ ምንጮቹ የእግረኛና የሜካናይዝድ ኃይል እንቅስቃሴው ወደ ጉና፣ ምክሬ፣ ሞክሼ ተብሎ ወደሚጠሩ አካባቢዎችን ማዕከል ያደረገ ሲሆን ከስቴ በኩል ከምስራቅ አቅጣጫ ከንፋስ መውጫ የሜካናይዝድ እግረኛ ኃይል ወደ ወለላ ባህርና ከወለላ ባህር ደግሞ ወደ ምክሬና ሞክሽ ተብሎ ወደሚጠራው የጉና ተራሮች አካባቢ ስምሪት ሲያደርግ ከደቡብ ምስራቅ አቅጣጫ ከስማዳ ወገዳ የተነሳ የእግረኛና ሰራዊት በምክሬ በኩል እንደዚሁ ተጨማሪ ዘመቻና ስምሪት እያደረገ መሆኑን
የዓይን እማኞች ገልጸው በምዕራብ በኩል ከስቴ መካነ ኢየሱስ የተነሳው የእግረኛ ኃይል ወደ ምክሬና አቅራቢያው ወደሚገኙ እና ወደ አካባቢ ወደሚገኙ የጉና ተራሮች አቅጣጫ እየተንቀሳቀሰ መሆኑን የወጡ መረጃዎች ገልጸዋል። ይህ በእንዲህ እንዳለ በተዘረጋው በዚህ ሰፊ ስምሪት ምክንያት በቀጠናው ከፍተኛ ውጊያ ሊቀሰቀስ ይችላል በሚል የአካባቢው ነዋሪዎች ስጋት እንደገባቸው ተናግረዋል። ሰሞኑን በዚሁ በደብረ ታቦር ቀጠና በእስቴ፣ በደራ፣ በግንዳጠመም፣ በማህደረ ማርያም እንዲሁም ደግሞ አፍረዋ እናትና ዋንዛዬ ባሉ አካባቢዎች ተከታታይ ዘመቻዎች ሲደረጉ እንደነበር ይታወቃል። እነዚህ ከሶስት አቅጣጫዎች ተደረገው የዛሬው እንቅስቃሴም የዚህ ዘመቻ አካል እንደሆነ የገለጹት የመረጃ ምንጮች ባለፈው በሲቪሊያን ላይ በማህደረ ማርያም ከተማ ከፍተኛ እልቂት መድረሱን አስታውሰዋል። በሰሜን ምዕራብ ኢትዮጵያ ቀጠና ፋኖ ሰራዊት ግንባታውን አጠናክሮ መቀጠሉን ገልጿል። ተጠናክሮ የቀጠለው የሰራዊት ግንባታ በምዕራብ ጎንደር ዞን በቋራ ቀጠና ለወራት ያክል ስልጠና ሲወስዱ የነበሩ የፋኖ አባላት በትላንትናው ዕለት የምረቃት መርሃ ግብር ማከናወናቸውን የወጡ መረጃዎች ገልጸዋል። በትላንትናው ዕለት በተካሄደው በዚህ የምረቃ ስነ ስርዓት ላይ የአካባቢ ፋኖ ከፍተኛ አመራሮች እና ጥሪ የተደረገላቸው እንግዶች በተገኙበት የምረቃ መርሃ ግብር መደረጉን በደመቀ ሁኔታ የአካባቢው የመረጃ ምንጮች ጠቁመው ከሁለት ቀናት በፊትም በዚሁ በምዕራብ ጎንደር አርማጭሆ ቀጠና ለወራት ስልጠና ሲከታተሉ የነበሩ የፋኖ አባላት ተመርቀው ወደ ግዳጅ መዛወራቸውን የሚገልጹ መረጃዎች መውጣታቸው ይታወቃል። የቋራው ምርቃት የዚህ ሰራዊት የማጠናከር እንቅስቃሴ አካል እንደሆነና በቀጠናው ያለውን ወታደራዊ የፋኖ የኃይል መጠን እና ስምሪት ለማሳደግ ያለመ እንደሆነ ተገልጿል። ወደ ትግራይ አካባቢ ወዳሉ መረጃዎች እሄዳለሁ። በትግራይ እንግዲህ በተለያዩ አካባቢዎች የአንዳንድ አድማጭ ተመልካቾቻችን ራያ አላማጣን፣ ኮረምና አካባቢውን ትግራይ እያልክ ትጠራለህ የሚል አስተያየት ልካችሁልኝ ተመልክቻለሁ። እነዚህ አካባቢዎች አሁን የአላማጣም ለጊዜው ባለበት ሁኔታ አላማጣ እያልን እንጠራለን። ቀደም ብሎ እንግዲህ ባለፈው ዓመት ሚያዝያ በፊት የሰሜን ወሎ አካል ሆኖ አላማጣ ከተማም ራያ ባላም የሰሜን ወሎ አካላት የነበሩ ቢሆንም አሁን ኮማንድ ፖስቱ አካባቢውን ለቆ ወጥቶ የህወሓት ታጣቂዎች ይዘውታል። ኮረም በተመሳሳይ የዋግ ኽምራ ዞን አካል ሆኖ አሁንም ለመዋቅሩ ደሞዝ እየከፈለ ያለው የአማራ ብልጽግና መሆኑ ይታወቃል። ከዚህ አንጻር አካባቢዎቹ ላይ ያሉ አጠራሮችን ያው ህወሓቶቹ መግለጫ ሲያወጡ እነሱ ደቡባዊ ትግራይ እያሉ ስለሚጠሩት እንጂ ይህንን እኔ የማምንበት እንዳልሆነ ላለፉት ዓመታት የተሰሩ ዘገባዎችን መከታተል ትችላላችሁ። በዚህ እንግዲህ በደቡባዊ ትግራይ ብለው እነሱ በሚጠሩት አካባቢዎች የድሮን እንቅስቃሴዎች ዛሬ ተጠናክረው መቀጠላቸው ተገልጿል። መቀሌን ጨምሮ የአየር ጥቃቶች፣ የጅምላ አፈሳዎችና እስራቶችም እንደዚሁ መስፋፋታቸውን ከአካባቢ የወጡ መረጃዎች ገልጸዋል። በዛሬ በሌሊት በሰሃርቲ ወረዳ ግጀት ተብሎ በሚጠራው ባለፈው በሰሃርቲ ወረዳ ግጀት ተብሎ በሚጠራው ትምህርት ቤት ከተፈጸመው የነሐሴ 20 ጥቃት በኋላ ነሐሴ 21 ደግሞ ትላንትና በዚሁ በትግራይ በሌላ አካባቢ የድሮን ጥቃት ተፈጽሟል። ምስራቃዊ ዞን ዋጽብሃ ተብሎ በሚጠራው ክልተ አውላሉ ወረዳ በትምህርት ቤት ላይ በተፈጸመ ጥቃት ጉዳት ደርሷል የተባለው። በተመሳሳይ በራያ አላማጣ፣ ቢሶበር፣ ኮረም፣ ዛታ አካባቢዎች ዛሬ ሰፊ የድሮን አሰሳዎችና ቅኝቶች በረራዎች መስተዋላቸውን ገልጸዋል። ጥንድ ድሮኖች በአካባቢው በረራ እያደረጉ እንደሆነ ታውቋል። በራያ ቀጠና እንደዩ ራያ ዘቦ ወረዳ ወረባይ ተብሎ በሚጠራ አካባቢ ትምህርት ቤት አካባቢ የህወሓት ተጨማሪ ኃይል ማራገፉን የሚገልጹ መረጃዎች ወጥተዋል። ከዚህ ጋር ተያይዞ ከዛሬ ሌሊቱ ከ7 ሰዓት እስከ 2 ሰዓት ተኩል በራያ ዘቦ ወረዳ አራዳ መንጉዶ ተብሎ በሚጠሩ አካባቢዎች የባቡር መስመሩን ጨምሮ እንደዚሁ በርካታ ሰዎች ተይዘው ወደ ወታደራዊ ግዳጅ መወሰዳቸውንና ታፍነው በሲኖትራክ ተሽከርካሪዎች መጫናቸውን ወደ ራያ ጨርጨር መወሰዳቸውን መረጃ ምንጮች ገልጸዋል። በአላማጣ ከተማ ከምሽቱ 1 ሰዓት ገደማ የሞባይልና ወርቅ ቤቶች እንደዚሁ በህወሓት ታጣቂዎች ስለመወሰዳቸው 02 ቀበሌ ወደ ሰራዊት ያልተቀላቀሉ በሚል ብር ክፈሉ በሚል ከ15 እስከ 45 ሺህ ብር የአካባቢው ነዋሪዎችን የህወሓት ታጣቂዎች በማስገደድ ገንዘብ እየተቀበሉ እንደነበር እንዲሁም ደግሞ ተይዘው የነበሩ ወጣቶችን የና ያክል ገንዘብ ከከፈላችሁ እንለቃቸዋለን በሚል ገንዘብ እየተቀበሉ እንደነበር ምሽት 1 ሰዓት ከ40 ገደማ 6 የሚሆኑ የአላማጣ ወጣት ታዳጊ ወጣቶች መናኸሪያ አካባቢ ታፍሰው ወደ ታዳጊዋ ትምህርት ቤት መወሰዳቸውን በሌላ አካባቢ እንደዚሁ የድሮን መረጃ አሳልፋችሁ ሰጥታችኋል፣ ለድሮን ድብደባዎች መረጃ ለብልጽግና አሳልፋችሁ ሰጥታችኋል የተባሉ ከ48 በላይ ሰዎች በትግራይ በተለያዩ አካባቢዎች በቁጥጥር ስር መዋላቸውን የወጡ መረጃዎች ገልጸዋል። በአላማጣ ከተማና በዙሪያው በሚገኙ አካባቢዎች ህወሓት በትላንትናው ዕለት የኃይል እንቅስቃሴ ማድረጉና በትምህርት ቤቶች እንዲሁም ማህበራዊ አገልግሎት መስጫ ተቋማት ላይ ጦር እያከማቸ ኃይል እያራገፈ መሆኑን የገለጹት የመረጃ ምንጮች
ከድሮን ጥቃቶች ለመሸሸግ ሲባል ከባድ መሳሪያዎች በየሰዓቱ ቦታቸውን እየቀያየሩ እንደሆነና በአለማጣ አንደኛ ደረጃ ትምህርት ቤት፣ በሰላም ትምህርት ቤት፣ በብሩህ ተስፋ ትምህርት ቤት ወታደራዊ ካምፖች እና በአለማጣ ሙያና ቴክኒክ ኮሌጅ እንደዚሁ በርካታ የጦር መሳሪያና ሎጂስቲክ እየተከማቸ እንደሆነ የገለጹት የዓይን እማኞች በራያ አለማጣ፣ ታኦ ወይም ደግሞ አዲና ሀዲ ሃንጣ ተብሎ በሚጠሩ አካባቢዎች መድፎችና የታንኮች እንቅስቃሴ እየተደረገ እንደሆነ መረጃ ምንጮቹ ገልጸው ኤቦ ተብሎ ከሚጠሩ አካባቢዎችም የነበሩ መድፎች ቦታ እንዲቀይሩ ስለመደረጋቸውና ይህም ከድሮን ጥቃት ጋር በተያያዘ ነው። እንዲሁም ደግሞ በራያ አላማጣ ትላንትና እንደዚሁ ወጣቶች ገፈፋና ፈሳን በተመለከተ አፈሳ አይደረግም በሚል እንደዚሁ መረጃዎች የተሰራጩ መሆናቸውና ወጣቶቹ እንደዚሁ አዘናግቶ ለማፈስ እንቅስቃሴዎች እየተደረጉ ሲሆን በተለያዩ አካባቢዎች ያለው ወታደራዊ እንቅስቃሴ ተጠናክሮ ቀጥሏል ነው የተባለው። በዚህ ሰዓት ካሉ መረጃዎች መካከል አንዱ ዋና መረጃ ደግሞ በትግራይ አዲስ ኮማንድ ፖስት መቋቋሙን የሚገልጸው የአውራምባ ታይምስ መረጃ ነው። በአውራምባ ታይምስ መረጃ መሰረት በበላይነት የጦርነቱን የሚመሩ 11 የኮማንድ አባላት መቋቋማቸውን የመረጃ ምንጩ ገልጿል። አውራምባ ታይምስ ያወጣው ዘገባ እንደሚያሳየው ጦርነቱ አይቀሬ ነው በሚል እምነት እና ወደ ጦርነቱ ለመግባት በሚስጥር 11 የኮማንድ ፖስት ወይም ደግሞ የሴንትራል ኮማንድ አባላት ተቋቁመዋል ተብሏል። የትግራይን አጠቃላይ ግን የሚኖረውን ጦርነት የሚመሩ የኮማንድ አባላት የተቋቋመው ኮማንድ ከህዋት የፖለቲካ አመራሮች፣ ከህዋት የታጣቂ አዛዦች እንዲሁም ደግሞ ከውጭ ከተካተቱ አባላት የተውጣጣ እንደሆነ ዘገባው ጠቅሶ በዚህ መሰረት የሴንትራል ኮማንድ አባላት ስብስብ እንደሚከተለው ተዘርዝሯል። የፖለቲካ አመራሮች ውስጥ 5 የተካተቱ ሲሆን ደብረ ጽዮን የሴንትራል ኮማንዱ ሊቀመንበር ወይም ደግሞ ሰብሳቢ፣ ፈትለወርቅ ገብረ እግዚአብሔር፣ አማኑኤል አሰፋና ዶክተር አብርሃም ተስፋ ከፖሊት ቢሮ አባልነታቸው የተካተቱ ሲሆን አቶ ጌታቸው አሰፋ የቀድሞ የብሔራዊ ደህንነትና መረጃ ዳይሬክተር ማለት ነው። እሱ ደግሞ ከማዕከላዊ ኮሚቴ የዚህ ኮማንድ አባል ሆኗል ባለው ቁልፍ የደህንነት ሙያ ምክንያት። ይህ ከፖለቲካ ሰዎች ሲሆን ሌላው ደግሞ ከህወሓት ታጣቂ አዛዦች ደግሞ እንደዚሁ የሚከተሉት የወታደራዊ አዛዦች ተካተዋል። ፍስሐ ኪዳኑ ወይም ደግሞ ፍስሐ ማንጁስ ይሄ እንግዲህ የታደሰ ቦታ የተካውና የትግራይ ታጣቂዎች አጠቃላይ ወታደራዊ አዛዥ ነው። እንዲሁም ደግሞ ጀነራል ኃይለስላሴ ግርማይ ወዲ ቤተይ፣ እንዲሁም ደግሞ ጀነራል ዮሐንስ ወልደ ጊዮርጊስ ጆን መድድ፣ እንዲሁም ጀነራል ምግበ ኃይሌ እና ጀነራል ብርሃን ነጋሽ ወይም ደግሞ ወዲ መድን እየተባሉ የሚጠሩት መካተታቸው ነው የተገለጸው። የሴንትራል ኮማንዶ አባላት 11 ሲሆኑ በሚስጥራዊ መንገድ የተቋቋመው በቅርቡ ለሚደረገው ጦርነቱን በበላይነት የሚመሩ የኮማንድ አባላት መሆናቸውን የመረጃ ምንጮች ገልጸው ከአሁን በፊት በሰራዊት ውስጥ ያልነበሩትና በብዙዎቹ ዘንድ ሲቀለድባቸው የነበሩት የቀድሞ የሜቴክ ኃላፊ ጀነራል ክንፈዳኛው በዚህ የወታደራዊ ኮማንድ ውስጥ 6ኛ ሰው ሆነው ተዋቅረዋል። እንግዲህ ብዙዎቹ ሲቀልዱባቸው ነበር ሰውየውን። እኔ በእስር ቤት ሆኜ የመጀመሪያው ጦርነት አምልጦኛል፣ ጦርነቱ ይደገምልኝ እያሉ እየጠየቁ ነው ሲሉ ነበር ብዙዎቹ በቀልድ መልክ። አሁን ግን ሜጀር ጀነራል ክንፈዳኛው በዚህ የትግራይ ኮማንድ ፖስት ውስጥ መካተታቸውን መረጃዎቹ ገልጸዋል። ወደ አፍሪካ ቀንድ መረጃዎች ሄዳለው። በሶማሊያ የፌዴራል መንግስትና በደቡብ ምዕራብ ክልል የቀድሞ ፕሬዝዳንት አብዱልአዚዝ ሐሰን መሐመድ ላፍታ ጋሬን ታማኝ ኃይሎች መካከል ያለውን ውጥረት በተመለከተ በቀጠናው ስምሬት ላይ የሚገኘው አሚሶም ላፍታ ጋሬን ኃይሎች ላይ ወታደራዊ እርምጃ እንዲወስድ በሞቃዲሾ የቀረበለትን ጥሪ ውድቅ ማድረጉን አሳውቋል። ተልዕኮ በሀገሪቱ የውስጣዊ ፖለቲካ ውዝግብ ውስጥ አንገባም፣ ገለልተኛ ነን በሚል ነው አሚሶም ጥያቄውን ውድቅ ያደረገው። በሌላ በኩል በሶማሌ ባህር ጠረፍ የተጠለፈች የቱርክ መርከብ ለማስለቀቅ የቱርክ መከላከያ ሚኒስቴር ከሶማሌ ባለስልጣናት ጋር በመተባበር አስፈላጊውን ድጋፍ መስጠት መጀመሩን በይፋ በሰጠው መግለጫ አረጋግጧል። የአፍሪካ ህብረት ተልዕኮ በሶማሊያ ውስጥ የፖለቲካ ውዝግብ ውስጥ ጣልቃ እንደማይገባ የገለጸ ቢሆንም የላፍታ ጋሪ ወገኖች ደግሞ የፌዴራል መንግስቱ የአልሸባብ አባል ናቸው ሲሉ ያቀረበባቸውን ክስ አጥብቀው ውድቅ ማድረጋቸውን ከሶማሊያ ተሰምቷል። የአፍሪካ ህብረት ተልዕኮ ዋና ዓላማ አልሸባብን መዋጋት በመሆኑና በፖለቲካዊ ቡድኖች መካከል ጣልቃ እንደማይገባ ቢገልጽም የላፍታ ጋሪ ካምፕ ተዋጊዎች ከሞቃዲሾ የመጣውን አካል የሚመክቱ የነጻነት ታጋዮች እንጂ አሸባሪ ባለመሆናቸው የፌዴራሉ መንግስት ሊረዳ አይገባም፣ የፌዴራል መንግስቱም ለአሚሶም ያቀረበው ጥያቄ ተቀባይነት የለውም ሲሉ ውድቅ ማድረጋቸውን የሶማሊያ ሚዲያዎች ዘግበዋል። የቱርክ መከላከያ ሚኒስቴር በሶማሊያ ባህር ክልል የተከሰተውን የመርከብ ጠለፋ ለመመከት ከሶማሊያ መንግስት ጋር
የተቀናጀ ወታደራዊ ድጋፍ ለማድረግ ወደ አካባቢው ተጨማሪ ኃይል መላኩንም እንደዚሁ ከላይ ከተሰጠው መግለጫ በተጨማሪ ገልጿል። ወደ ሱዳን ስንሄድ የሱዳን ጦር ኃይል ሳፍ እና በሱዳን ፈጥኖ ደራሽ ኃይሎች መካከል በጥቁር አባይ ግዛት የሚደረገው ጦርነት ተጠናክሮ ቀጥሏል ነው የተባለው። የሱዳን ጦር በኢትዮጵያ ድንበር አቅራቢያ በሚገኙ አልኪሊ የተሰኙ ስትራቴጂክ ቦታዎች ላይ በቁጥጥር ስር ለማድረግ አርኤስኤፍ እና ኤስፒኤልኤም ይኸው ደግሞ የጆሴፍ ቱካ ክንፍ የከፈቱትን ጥቃት መመከቱን ገልጿል። በተጨማሪም በምዕራብ ዳርፉር ኤዲ ኮንግ ተብሎ በሚጠራ ከተማ አቅራቢያ የአርኤስኤፍ የነዳጅ ዲፖና የጦር መሳሪያ ዲፖዎች በሰው አልባ አውሮፕላን ማውደሙንና በዚህም ድል መቀዳጀቱን የሱዳን ጦር አስታውቋል። የሱዳን ጦር በጥቁር አባይ ክልል አልኪሊ አካባቢ የተከፈተበትን ጥቃት መመከቱን ቢገልጽም የአርኤስኤፍ ወታደራዊ ተሽከርካሪዎችን መደምሰሱን ቢያሳውቅም አርኤስኤፍ ግን የክልሉን ዋና ከተማ ደማዚንን ለመቆጣጠር 40 ኪሎ ሜትር ላይ እንገኛለን እያለ ነው የሚገኘው። የሱዳን ጦር 50 ያህል አርኤስኤፍ ወታደራዊ ተሽከርካሪዎችን ያካተተ ሰራዊት መመከቱን፣ በርካታ ተዋጊዎችን መግደሉን መማረኩን ቢገልጽም በሰማያዊ አባይ ግዛት ከ14000 ሰዎች በላይ መፈናቀላቸውና የደማዚን አጎራባች አካባቢዎች በአርኤስኤፍ ታጣቂዎች እየተያዙ መሆናቸውን የወጡ መረጃዎች ገልጸዋል። በሱዳኑ ፈጥኖ ደራሽ ኃይልና በሱዳን ጦር መካከል ያለው ጦርነት አሁን በተለይ ደማዚን ከተማን ለመቆጣጠር ከ50 ኪሎ ሜትር ርቀት በታች መቅረቱንና ፋዝጉሊ ንጉስ ወይም ደግሞ በአካባቢ የሚገኘውን ታሪካዊ ቦታ የአርኤስኤፍ ኃይል በቁጥጥር ስር መዋሉንና ደማዚንን በሁለት ቀናት ውስጥ እንደሚቆጣጠር እየገለጸ ይገኛል። በዚህም አክሎም የሱዳን ጦር የሳውዲ አረቢያ ድጋፍ ያለውና የእስልምና እንቅስቃሴ ኢስላሚክ ሙቭመንት የመጨረሻ መሸሸጊያ የሆነውን ደማዚን ከተማን ሙሉ በሙሉ በቁጥጥር ስር ለመዋል ከፍተኛ ግስጋሴ እያደረገና ግስጋሴውን በሁለት ቀናት እንደሚጠናቀቅ ገልጿል። የአርኤስኤፍ ኃይሎች ወደ ደማዚን ከተማ የመቃረባቸውና ወታደራዊ ስጋትን ተከትሎ የሱዳን ጦር በበኩሉ ከኢትዮጵያ መነሻ አካባቢዎች ላይ የአየር ጥቃቶችን በመፈጸም ከኋላ ደጀን ኃይላቸውንና ወታደራዊ ሎጂስቲካቸውን ለማውደም እየሞከረ ሲሆን የፋዝጉሊ አካባቢ አርኤስኤፍ እጅ መውደቅ ለደማዚን ስጋት የደቀነ እንቅስቃሴ እንደሆነ ወታደራዊ ተንታኞች እየገለጹ ይገኛሉ። ከዚህ ጋር በተያያዘ እንግዲህ ጊሳን፣ ኩርሙክ እና ፋዝጉሊ ተብሎ በሚጠሩ አካባቢዎች ከ15000 በላይ ሰዎች መፈናቀላቸው ታውቋል። በሌላ በኩል በሱዳንና በኢትዮጵያ መካከል ያለው ውዝግብ አሁንም በቀጠለበት ሁኔታ ዛሬም በኩርሙክና አካባቢው እንደዚሁ ከፍተኛ የአየር ድብደባዎች፣ የድሮን ድብደባዎች መኖራቸውን የሚገልጹ መረጃዎች ዘግየት ብለው ወጥተዋል። በተጨማሪ መረጃዎችን ወደኋላ መለስባቸዋለሁ። የደጋሎ በይፋ ባልተረጋገጠ ሁኔታ በኢትዮጵያ እና በምስራቅ አፍሪካ ሰላምና ደህንነት ላይ ከቀደሙ የሰላም ውይይቶች ባሻገር አሜሪካና ከአሜሪካ ተወካዮች ጋር በአዲስ አበባ ሊገናኝ እንቅስቃሴ እያደረገ እንደሆነ የሚገልጹ መረጃዎችም ወጥተዋል። እንግዲህ እነዚህ እየወጡ ካሉ መረጃዎች መካከል የተወሰኑት ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ። በሌላ ተመሳሳይ መርሃ ግብር እስከምንገናኝ መልካም ጊዜ